ሰላም ጤና ይስጥልኝ እንደምን ውላችኋል። ለዛሬ ሰኔ 2 ቀን 2018 ዓመተ ምህረት ያዘጋጅናቸው መረጃዎች እንደሚከተለው ይቀርባሉ። በቅድሚያ አበይት ነጥቦቹን የሚኒስትሮች ምክር ቤት የ2019 በጀት 2.3 ትሪሊዮን ብር እንዲሆን ውሳኔ አስተላለፈ። በኬንያ መንግስት ላይ ሌላ ተቃውሞ መቀስቀሱ ተሰማ። የናይጄሪያ ጦር በቦኮ ሐራም የታገቱ 360 ሰዎች ነፃ ማውጣቱን አስታወቀ። አሁን የእነዚህና ሌሎች መረጃዎች በዝርዝር እናሰማቸዋለን። አብራችን ቆዩ። የሚኒስትሮች ምክር ቤት የ2019 በጀት 2.3 ትሪሊዮን ብር እንዲሆን ውሳኔ አስተላለፈ። የሚኒስትሮች ምክር ቤት ዛሬ 56ኛ መደበኛ ስብሰባ በማካሄድ የ2019 በጀት ዓመት የፌዴራል መንግስት የበጀት ረቂቅ አዋጅ ላይ ተወያይቶ ውሳኔ አሳልፈዋል። በዚህም ለመደበኛ ወጪዎች፣ ለካፒታል ወጪዎች፣ ለክልል መንግስታት ድጋፍ፣ ለዘላቂ የልማት ግቦች ማስፈጸሚያ ድጋፍ የሚውል 2 ትሪሊዮን 339 ቢሊዮን 261 ሚሊዮን 126738 ብር በጀት ለምክር ቤቱ ቀርቧል። ምክር ቤቱ በቀረበው የፌዴራል መንግስት የ2019 ረቂቅ በጀት አዋጅ ላይ ከተወያየ በኋላ ግብአቶች በማከል ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ መወሰኑ ታውቋል። ምክር ቤቱ የ2019 የፌዴራል መንግስት በጀት የ10 ዓመቱ መሪ የልማት እቅድ አካል የሆነው የ2019 እስከ 2021 የልማትና ኢንቨስትመንት እቅድ ላይ የተቀመጡ ግቦችና የመካከለኛ ዘመን 2019 እስከ 2023 የማክሮ ኢኮኖሚ እና የፊስካል ማዕቀፍን መሰረት በማድረግ የ2018 በጀት ዓመት የፕሮግራም በጀት አፈጻጸም መነሻ በማድረግ በቀጣይ ሊኖር የሚችለውን ማህበራዊና ኢኮኖሚያዊ ትራንስፎርሜሽን አቅጣጫዎችና ዓላማዎችን እንዲሁም በመንግስት የተቀመጡ ግቦችን ለማሳካት የመንግስትን የፋይናንስ አቅምና አስፈጻሚ መስሪያ ቤቶችን ከተሰጣቸው ተልዕኮ ኃላፊነት አንጻር የሚያስፈልገውን ወጪ በመገምገም ተዘጋጅቶ የቀረበ ነው ተብሏል። በኢትዮጵያ ግንቦት 24 ከተካሄደው ሀገራዊ ምርጫ ከሳምንት በኋላ ዛሬ ሰኔ 2 የድምፅ መስጠት ሂደት እየተከናወነ ነው። ሰባተኛው ሀገራዊ ምርጫ በልዩ ሁኔታ በዛሬው ዕለት በወታደራዊና በተፈናቃይ ካምፕ ውስጥ ምርጫ እየተካሄደ እንደሆነ ታውቋል። ሰባተኛው ሀገራዊ ምርጫ ግንቦት 24 ከተደረገ በኋላ በዛሬው ዕለት በልዩነት የሚመርጡት በወታደራዊ ካምፕና በሀገር ውስጥ ተፈናቃዮች ካምፕ ውስጥ ድምፅ የመስጠት ሂደት እየተከናወነ ነው። በዛሬው ዕለት ምርጫ የሚደረገው በልዩ ሁኔታ የተመዘገቡት ከ126,000 በላይ በወታደራዊ ካምፕ ውስጥ ያሉ ሲሆንም 28632 ደግሞ በተለያዩ ምክንያቶች ተፈናቅለው በመጠለያ ካምፕ ውስጥ የሚገኙ ናቸው ተብሏል። የኢትዮጵያ ምርጫ ቦርድ ለዚህ ምርጫ ለማስፈጸም ከ369,000 በላይ የምርጫ አስፈጻሚዎች እና ከ52,000 በላይ የምርጫ ጣቢያዎችን ማዘጋጀቱ ታውቋል። ግንቦት 24 በተካሄደው ምርጫ ላይ በጸጥታ ምክንያት 143 የምርጫ ጣቢያዎች ምንም ያልተከፈቱ ሲሆን በአማራና ኦሮሚያ ክልሎች ደግሞ አንዳንድ ምርጫ ክልሎች ተቋርጠው የነበረ ቢሆንም አብዛኞቹ ተመልሰው የምርጫ ሂደቱን እንዳከናወኑ ቦርዱ ማስታወቁ ይታወሳል። በኬንያ መንግስት ላይ ሌላ ተቃውሞ መቀስቀሱ ተሰማ። በኬንያ በዋና ከተማዋ ናይሮቢ በሚገኘው ብሔራዊ ፓርክ ውስጥ የመኪና ማቆሚያ ግንባታ እንዲከናወን በመወሰኑ ምክንያት በኬንያ መንግስት ላይ ከፍተኛ የተቃውሞ ሰልፍ መቀስቀሱ ተሰማ። የሀገሪቱ የህግ አስከባሪ አካላት ተቃውሟቸውን በሰላማዊ መንገድ ለመግለጽ በወጡ ዜጎች ላይ አስለቃሽ ጭስ በመተኮስ የበተኑ ሲሆን ይህ እርምጃ መንግስት ተቃውሞ በተነሳ ቁጥር በህግ ማስከበር ስም የሚወስደውን እርምጃ ከዲሞክራሲያዊ መብት ጥሰት አልፎም ሰብአዊ መብትን እየገረሰሰ ነው በሚል ሰፊ መነጋገሪያ ሆኗል። የአካባቢ ጥበቃ ተሟጋቾችና ዜጎች ለተቃውሞ የወጡትን ዋና ምክንያት ከ1000 በላይ ለሚሆኑ ተሽከርካሪዎች የሚሆን የመኪና ማቆሚያና ሌሎች ተያያዥ ግንባታዎችን በታዋቂ ብሔራዊ ፓርክ ክልል ውስጥ ለማካሄድ በታቀደው ፕሮጀክት ሳቢያ ነው። በተደረገው ሰልፍ ላይ የሀገሪቱ የቀድሞ ጠቅላይ ፍርድ ቤት ዋና ዳኛ ዴቪድ ማራጋን ጨምሮ ቢያንስ 9 ሰዎች በቁጥጥር ስር መዋላቸው ሮይተርስ ዘግቧል። የቀድሞው ዳኛ በቁጥጥር ስር የዋሉት በፓርኩ ዋና መግቢያ አቅራቢያ በሚገኘው ትልቅ መንገድ ላይ ቁጭ ብሎ ተቃዋሚዋቸውን በመግለጽ ላይ ያሉ ነበር። ከቆይታ በኋላ የተለቀቁት ዳኛው በማህበራዊ ገጻቸው ባሰፈሩት መልእክት ለኬንያ የዱር እንስሳት አገልግሎት የተቃውሞ አቤቱታ ለማስገባት በመሄድ ላይ ያሉ መታሰራቸው ገልጿል። አክሎም የሀገሪቱ የተፈጥሮ ቅርስና አካባቢ ያለ ህዝብ ተሳትፎ በስግብግብነት እንዳይጠፋ ጥበቃ ሊደረግለት ይገባል ሲሉም አሳስበዋል። በኬንያ ከሳምንት በፊት የኢቦላ ማገገሚያ ማዕከል በአሜሪካ ይገነባል መባሉን ተከትሎም ህዝባዊ ተቃውሞ ተቀስቅሶ እንደነበር ይታወሳል።
የተባበሩት መንግስታት ድርጅት ጀነራል አልቡርሃን አቃፊ የፖለቲካ ውይይት እንዲኖር የቀረበውን ባለ 5 ወገን ዓለም አቀፍ ጥረት እንዲደግፉ አሳሰበም። በሱዳን የተባበሩት መንግስታት ልዩ መልእክተኛ ፔካ ሃቪስቶ የላዕላዊ ምክር ቤት ሊቀመንበርና የጦር ኃይሉ አዛዥ አብዱልፈታህ አልቡርሃንን የወደፊት የፖለቲካ ሂደትን በተመለከተ ባለ 5 ወገን ዓለም አቀፉ ምክክር እንዲደግፉ ጠይቋል። የመንግስታቱ ድርጅት በኢትዮጵያ በሚገኙ የተቀናጀ የአሳሽ ስብሰባዎችን መጠናቀቁን ተከትሎም የታጠቁ ቡድኖችን ኮሚቴውን በማቋቋም በፖለቲካ ንግግሮች ማዕቀፍ ላይ የመጀመሪያ መግባባት ላይ ደርሷል። ሃቪስቶ እነዚያ ስብሰባዎች ከተጠናቀቁ ከጥቂት ቀናት በኋላ ሱዳን ገብቷል። ይህም ባለፈው መጋቢት ወር ስልጣን ከያዙ በኋላ ወደ ሀገሪቱ ለሁለተኛ ጊዜ የሚያደርጉትን ጉብኝት መሆኑ ተመላክቷል። ሃቪስቶ ከአልቡርሃን ጋር ከተገናኙ በኋላ በሰጡት መግለጫ አልቡርሃን በባለ 5 ወገን በተዘጋጁ ምክክሮች ላይ የተፈጠረውን ማሻሻል እንዲደግፉ ጠይቄያለሁ። ይህም አጋሮቹን አንድ ላይ በማሰባሰብ ሁሉን አቀፍ ውይይት ለመጀመር በጣም ውጤታማ የሆኑ መንገዶችን እንዲወያዩ አጋሮችን ያሰባሰበ ነው ብሏል። የተባበሩት መንግስታት፣ የአፍሪካ ህብረት፣ የልማት በየነ መንግስታት ባለስልጣን ኢጋድና የአረብ ሊግ ያካተተውን የአሰራር ዘዴ የጋራ ጥረት በተመለከተ ለአልቡርሃን ማብራሪያ መስጠታቸውን አክሏል። የናይጄሪያ ጦር በቦኮ ሀራም የታገቱ 360 ሰዎች ነጻ ማውጣቱን አስታወቀም። የናይጄሪያ ጦር በደቡብ ቦርኖ ግዛት በቦኮ ሀራም ታጣቂዎች ታፍነው የነበሩ 360 ሰዎች ነጻ ማውጣቱን ገልጿል። ነጻ የመውጣት ዘመቻው የተካሄደው የታጣቂ ቡድን ጠንካራ ምሽግ እንደሆነ በሚታወቀው በማንዳራ ተራራማ አካባቢ መሆኑን ታውቋል። የጦሩ ቃል አቀባይ ሀዊና ሳኒ እንደገለጹት በወቅት በነበረው ከባድ ተራራማ መልክዓ ምድርና በረዥም ጊዜ እገታ ምክንያት 2 ጨቅላ ህጻናት በከፍተኛ ድካም ተዝለፍልፈው ተገኝቷል። ቀሪዎቹ ነጻ የወጡ ታጋቾች ለሕክምናና ለሰብአዊ እርዳታ ወደ ተጠበቁ አስተማማኝ ቦታዎች እንዲዛወሩ ተደርጓል ያሉት ኃላፊም ይህ ዘመቻ ትልቅ ስኬት ከመሆኑም በላይ የአሸባሪውን ቡድን እንቅስቃሴ በከፍተኛ ደረጃ የሚያሰናክል ነው ሲሉ ቃል አቀባይ ገልጿል። የናይጄሪያ ሰሜናዊ ክፍል ከ10 ዓመታት በላይ የዘለቀ አመፅና በታጠቁ ቡድኖች አማካኝነት ለገንዘብ ማስገደጃ የሚፈጸም እገታን ጨምሮ ውስብስብ የጸጥታ ቀውስ ሲያጋጥመው ቆይቷል። በአካባቢው ከሚንቀሳቀሱ ዋና ዋና የእስላማዊ ጽንፈኛ ቡድኖች መካከል ቦኮ ሀራምና ከእስላማዊ መንግስት ጋር ግንኙነት ያለው የምዕራብ አፍሪካ የእስላማዊ መንግስት ግዛት የተባለው ተገንጣይ ቡድን ይገኙበታል። የናይጄሪያ መንግስት በቅርቡ እንደ አውሮፓውያን አቆጣጠር በግንቦት ወር 2026 ዓ.ም ከአሜሪካ ጋር በጋራ በወሰደው እርምጃ 175 ታጣቂዎችን መግደሉን ቢገልጽም ታጣቂ ቡድኖቹ አሁንም በሺዎች የሚቆጠሩ ሰዎችን በመግደልና በሚሊዮኖች የሚቆጠሩትን ደግሞ ከመኖሪያ ቀያቸውን በማፈናቀል ጥቃታቸውን ቀጥሏል። የፖለቲካና የጸጥታ ተንታኞች ፕሬዝዳንት ቦላ ቲኑቡ ቀውስን ለማርገብ ደጋግመው ቃል ቢገቡም መንግስታቸው ዜጎችን ለመጠበቅ አሁንም በቂ እርምጃ እየወሰደ እንዳልሆነ ይተቻሉ። የሱዳን ሰብአዊ መብቶች መድረክ በሊቢያ የሱዳን ስደተኞችን የሚያጋጥሟቸውን ጥሰቶችና በስደተኞች ላይ የሚፈጸሙትን የጥቃት ዘመቻዎችን አወገዘም። በመግለጫው የሱዳን የሰብአዊ መብቶች መድረክ በሊቢያ በቅርቡ በተከሰቱት ክስተቶችና በስደተኞች ላይ የሚደርሰውን ኢላማ እስራትና እርምጃዎች እየጨመረ በመምጣቱ ጥልቅ ስጋቱን ገልጿል። ይህ የሆነው እየባሰ የመጣውን የውጭ ዜጎችን የሚጠሉ ንግግሮችና ወደ ሀገራቸው እንዲመለሱ ወይም ተጨማሪ ገደቦች እንዲጣሉ በሚደረጉ ጥረቶች መካከል ሲሆን ይህም በሊቢያ በመቶ ሺዎች የሚቆጠሩ ስደተኞችና ጥገኝነት ጠያቂዎች ደህንነትና ጥበቃ ላይ ከፍተኛ ስጋት አስነስቷል። መድረኩ በሊቢያ ውስጥ ባሉ ስደተኞችና ጥገኛ ጠያቂዎች ላይ የሚፈጸሙ ከባድ ጥሰቶችን የሚያወግዙ ሪፖርቶችን ጨምሮ የዘፈቀደ እስራት፣ በደል፣ ኢሰብአዊ በሆኑ ሁኔታዎች ውስጥ መታሰር፣ በግዳጅ መሰወር፣ የግዳጅ ስራ፣ የጾታ ጥቃትና ሌሎች ከባድ የሰብአዊ ክብርና መሰረታዊ መብቶች ጥሰቶችን ጨምሮ ዘግቧል። መድረኩ የሊቢያ ባለስልጣናት ከዓለም አቀፍ የሰብአዊ መብቶች ህግና ከዓለም አቀፍ የስደተኞች ህግ ጋር ሙሉ በሙሉ እንዲጣጣሙ የሱዳን ስደተኞችን ጥበቃና ደህንነት ለማረጋገጥና ወደ ሱዳን እንዲመለሱ ወይም ለአደጋ ሊያጋልጧቸው ከሚችሉ ማናቸውም ድርጊቶች እንዲቆጠቡ ጥሪ ያቀርባል። እንዲሁም ከሀገር ማፈናቀል ጋር የተያያዘ መርህ እንደ መሰረታዊ የዓለም አቀፍ ጥበቃ መርህ እንዲያከብሩ አሳስበዋል። መድረኩ የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን፣ ዓለም አቀፉ የስደተኞች ድርጅትና ለሁሉም የሚመለከታቸው የተባበሩ መንግስታት ኤጀንሲዎችና ቀጠናዊና ዓለም አቀፋዊ የሰብአዊ ድርጅቶች በሊቢያ ውስጥ ለሱዳን ስደተኞች የሚሰጠውን ጥበቃና ሰብአዊ እርዳታ ለማጠናከር አስቸኳይ እርምጃ እንዲወስዱ ጥሪ አቅርቧል። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ግጭቱ ከተከሰተበት ጊዜ ጀምሮ ከ550 ሺህ በላይ የሱዳን ስደተኞች ግድያ፣ አመፅ፣ በደልና መሰረታዊ ፍላጎቶችን ውድቀት ሸሽተው ወደ ሊቢያ ደርሷል።
ኢራን እና እስራኤል አንዳቸው በሌላቸው ላይ የሚሰነዝሩትን ጥቃት እንደሚያቆሙ አስታውቋል። ባለፈው ሚያዝያ የተኩስ አቁም ስምምነት ከተደረሰ ወዲህ ለመጀመሪያ ጊዜ ግጭት ውስጥ የገቡት ሁለቱ ሀገራት ጥቃት መሰንዘር እንደሚያቆሙ ይፋ አድርጓል። ሆኖም ግን የተኩስ አቁም የሚጣስ ከሆነ ጥቃት ማድረስ እንደሚጀምሩ ኢራንም እስራኤልም አስጠንቅቋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው ለአሁኑ ጥቃት ከመሰንዘር እንደምትቆጠብ ጠቅሶም ከኢራንና ሄዝቦላ ጋር የሚደረገው ትግል ግን አላከተመም ብሏል። የእስራኤል ጠቅላይ ሚኒስትርም በኢራን ላይ የሚፈጸመውን ጥቃት ለጊዜው ማቆማቸው በይፋ አስታውቋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ላይ የሚያካሂዱትን ጥቃት ለአሁኑ መግታታቸው ባደረጉት ንግግር አስታወቁም። በቴሌቪዥን በተላለፈው የጠቅላይ ሚኒስትሩ ንግግር የእስራኤል ሰራዊት በወሰዳቸው እርምጃዎች ኢራንና ሄዝቦላ ከመቼም ጊዜ በላይ መዳከማቸው አመልክቷል። የኢራን ጦሩም ለእስራኤል የሚያም የአጸፋ ምላሽ ከሰጠ በኋላ ጥቃት ማድረስ ማቆሙን አስታውቋል። ነገር ግን እስራኤል ጥቃት የምታደርስ ከሆነ የከፋ እርምጃ እንደሚወስድ ጦሩ አክሏል። ኢራን እሁድ ሌሊት በእስራኤል ላይ የፈጸመችውን የሚሳኤል ጥቃት ተከትሎ በአጸፋው የቴህራንን ወታደራዊ ኢላማዎች መምታቷን ተዘግቧል። ይህ የእስራኤል ጥቃት በአሜሪካው ፕሬዝደንት ጠያቂነት እንደሚቆም ከተነገረ በኋላ ጠቅላይ ሚኒስትሩ ባደረጉት ንግግር ላይ ጥቃታቸው ለጊዜው እንዲቆም ማድረጋቸው፣ ነገር ግን ውጊያው ገና አለማብቃቱ ገልጿል። ውድ የኢትዮ ሞኒተር ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህ መስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ጊዜም